ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው እንግዲህ። ዩ ጋይስ ሰግጥ ፈምስ ስትሉ ማለት ነው ቅፍድድ ስርም እንዳለ ያወቃችሁ። ኦኬ ቢ ቬሪ ኮንሺየስ ለምትናገሯቸው ነገሮች because yeah 10 ደቂቃ ሰርቶ 10 ሰዓት ይቀልዳል። ቲክቶክ ያያል። የካናዳ ሆምለስ የኢትዮጵያ ሞቲቬሽን ስፒከር ተብሎ ሲሰር ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት ሰሞኑን ሲካሄድ በነበረው እንግዲህ በዚህ በቲክቶክ አዋርድ ምክንያት ብዙ ሰዎች የራሳቸውን የተለያየ አይነት ሀሳብ ሰጥተዋል። እኛም እንግዲህ ያው ለሀገር ይጠቅማል ወይስ ይጎዳል የሚለውን ነገሮች እንግዲህ ከዛም ቀረፍ ለማድረግ ሞክረናል ማለት ነው። ይህ ነገር እንግዲህ በዛው በእለቱ ማለት ነው በተለያዩ አይነት መንገድ ላይ በምክር ቤት ስብሰባ ነገሮችን ምን አይነት መስመር መያዝ እንዳለበት የሚመስል አይነት እንግዲህ ንግግሮች ተነግረዋል ማለት ነው። እነዚህን ሰብሰብ አድርጌ እንግዲህ ለኛ በሚመች ሁኔታ እንግዲህ ለማቅረብ ሞክራለሁ ማለት ነው። በራሴ ሐሳብ በራሴ እይታ ነው ማረጋው። ብዙ ጊዜ እንደዚህ አይነት ነገሮችን እንግዲህ ሰዎች ወደ ራሳችን ለምን አልመጣም በሚል ኩርፊያ ስላለ ከዛ ይወጣ ነገር ግን ይሄ ነገር አገራዊና እኛ መወያየት እንችላለን ብዬ የማስበውን ነገር ነው ማቀርብላችሁ ማለት ነው። ተመልክታችሁ የራሳችሁን እንግዲህ አስተያየት ስጡላለው። ከወደዳችኋት ላይክ አድርጉ። እንደተለመደው አዲስ ሆናችሁ ደግሞ ሰብስክራይብ አድርጋችሁ ወደ ቤት የተቀላቀሉ ብዬ እንግዲህ ፕሮግራም ልጀምርላችሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራሙ እንግባ። እንደኔ ለመሆን ትንሽ አመት ስራ በ10 ሺህ ፎሎወር ብዙ እንዳታውራ ለሊትም ስራ ላይቭም ስራ ብዙ አታውራ። ታዲያ ምን ዋጋ አለው ፎሎወር ቢበዛ? ዋናው ነገር ቪው ነው። በዚህም አለ በዛ አንተ አጁዛ አደግዛ ከአንተ የተሻለ እኔ ፌመስ ነኝ። አንበሳ የሚሰጠኝ ጊፍተርም አለኝ። አንደኛ ነኝ ግቡልኝ። ደግሞ ለመፈመስ አንድ ቀን በቂ ነው። ስድብን ሰብስበህ መገበም ብቻ ነው። አይደለም እንዴ ዋሸሁ እንዴ? አይደለም እንዴ ዋሸሁ እንዴ? አይ ነገር የማያዋጣል ብዬ ጭራሽ በየቀኑ እየጨመርኩ መጣሁ። እስከ 700,000 ነው ይበላል። አመት ከምናምን ከተበላው በኋላ በሁለተኛው አመት ላይ ወደ 1600 ብር በላው። ስልክ ገዛውበት በስልኩ መቁረጥ ጀመርኩኝ። ህይወቱም የተለወጠ አለ ተጎዳም አለ በዛው ልክ። መንግስት እንግዲህ የቤቲንግ ባለቤቶችን ከ100 ቢሊዮን ብር በላይ የታክስ ግብር አጭበርብረዋል በማለት አስሮልናል። እኛ ተመችቶናል። እነዚህ ሰዎች ከህዝባችን የዘረፉትን ገንዘብ 100 ቢሊዮን ብር ማለት ከታክስ ብቻ ያጭበረበሩት ነው። ከታክስ ብቻ 100 ቢሊዮን ብር አጭበረበሩ ማለት ምን ያክል? አባይ ግድብን ለመገንባት እኮ እኛ እኮ የፈጀብን እኮ 100 ቢሊዮን ብር ነው። ከታክስ ብቻ አጭበረበሩ ማለት ከህዝቡ ምን ያክል ገንዘብ ዘርፈዋል። እነዚህ ሌቦችን ስለያዘልን መንግስት ዛሬ ገና ጥሩ ስራ ሰራ። አንገታቸውን አንቆ ከህዝብ የዘረፉትን ገንዘብ ያስተፋልን። ይጥፉልን፣ ገንዘባችንን ይጥፉልን። በቃ በጣም አጭበርብረውናል። በክሪፕቶ ከረንሲ በምናምን ነገር ብለው አጭበርብረውናል፣ ዘርፈውናል። ሙልጭ አርገው ዘርፈውናል። ይመልሱልን፣ ይጥፏት ብሯን አሁን ነው ይጥፉልን። 100 ቢሊዮን ብር ህገወጥ አቋማሪ ድርጅቶችና በፊንቴክ ዙሪያ የተሰባሰቡ ህገወጥ ድርጅቶች አሳጥተውኛል አለ። አንዴ ልድገመው። 100 ቢሊዮን ብር አሳጥተውኛል አለ መንግስት። መንግስት ቀላጅ ሆኗል። ቀልዶ አይጠገብም። መች ነበር ይህን ስንል የነበረው? አቋማሪ ድርጅቶች ትውልድን እያበላሹ ነው። አቋማሪ ድርጅቶችና በፊንቴክ ዙሪያ የተሰባሰቡ የኢትዮጵያ የወንጀል ኒውክለስ ነው። በመኒ ላውንደሪ ውስጥ በህገወጥ የገንዘብ ዝውውር ውስጥ በሰፊው ይሳተፋሉ። በህብረት ስራ ማህበራት ስም የተቋቋሙ፣ በብድርና ቁጠባ ስም የተቋቋሙ የፋይናንስ ተቋማት አደገኛ ወንጀል ውስጥ ነው ያለው እንላለን። ዛሬም ከነዚህ ድርጅቶች ጋር በመመሳጠር ነው
መኒ ላውንደሪንግ፣ ህገወጥ የገንዘብ ዝውውሮችን የሚሰሩት ፊንቴክ ማለት የምታውቁት እናንተ መኪና አስመጣለሁ ያለው ነው አይደል? አየዋ ናችሁ። ፊንቴክ ማለት ፋይናንስ እንደ ቴክኖሎጂ ማለት ነው። ፋይናንስን በተሻለ ቴክኖሎጂ መምራት ማለት ነው ብለናል። በዚህ ዙሪያ እነዚህ ፒለሮች ናቸው፣ የፊንቴክ ፒለሮች አይዋቸው። እነዚህኛዎቹ ፒለሮች ናቸው እንግዲህ መሰረት ተደርጎ የገንዘብ ዝውውርን ለማቀላጠፍ በተለይ እንደ ኢትዮጵያ ያሉ በዚህ በቴክኖሎጂ ደካማ የሆኑ ሀገራት ላይ ከመንግስት ቁጥጥር ውጪ ባለ ኔትወርክ ሲሳተፉ የነበሩት እነ ባይናንስ አሉ፣ ባይቢት አሉ። የተለያዩ ቲክቶከሮች እና ዩቲዩበሮች ገንዘባቸውን ደግሞ የሚለዋውጡበት እንሄዳለን። እሱ ላይ ኢትዮጵያ ውስጥ ያሉ ዩቲዩበሮች እና ቲክቶከሮች በየትኛው የኢትዮጵያ ብር በየትኛው የኢትዮጵያ ባንክ ብራቸውን እየመነዘሩ እንደሆነ ታስረዱናላችሁ፣ እናየዋለን። በ5.6 ቢሊዮን የተበላሸ ማዳበሪያ የገዙት ባለስልጣናት ተከሰሱ። ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰዋል። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ አገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቶባቸዋል። የፍትህ ሚኒስቴር አቃቤ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎትም ቀርበዋል። እንደሰማችሁት ነው። ይሄ ነገር ከቲክቶክ አዋርድ ጋር እንግዲህ ምን አገናኘው ነው ያመጣው ልትሉ ትችላላችሁ። ይሄ ነገር በቀጥታ ከማንኛውም እኛ አሁን እያደረግን ካለው ነገር ጋር እንግዲህ የሚገናኝ ነው። እነዚህ ሰዎች እንደዚህ አይነት ወንጀል ውስጥ ያሉ ሰዎች በዚህ በ30 ዓመት ውስጥ የተቀረጹ እንደሆነ ሁላችንም እናውቃለን። የሆነ ነገሮች ውስጥ ለመግባት ወደ ፖለቲካ ለመግባት አይደለም የምናገራችሁ አንድ ነገር አሁን ስናጨበጭብለት ነገ ምን አይነት እንግዲህ ውጤት ይዞ እንደሚመጣ ሁላችንም እናውቃለን። ቲክቶክ አዋርድ ለነገሩ የቲክቶክ አዋርድ አይደለም፣ የሆነ አንድ ግለሰብ አዋርድ ነው። ለምን አሁን ይሄንንም በህግ እንደሚጠይቁበት ስላወቁ አይታችሁ እንደሆነ ኢምፓወር ነው ምናምን አዋርድ ብለውታል። ለምን ቲክቶክ በእርግጠኝነት እያወዳደረም አይደለም። ቲክቶክ መጥቶ ቢያወዳድር ኖሮ በመጀመሪያ ደረጃ የተማረ ሰው ካልሆነ በስተቀረ ማንም ሰው ተነስቶ የፈለገውን ነገር እንዲናገር አያደርግም። በፊልተር በምን ብዙ ነገሮች ህግ አውጥቶ በተለይ በቻይና የምትሰሙ ከሆነ ብዙ ህግ ስላለ እንዲህ ዝም ብሎ ማንም ሰው አይፈነጥዝበትም። እሱን እንቶ ነገር ግን አሁን እኛ ማሰብ ያለብን ምንድነው ይሄ አዋርድ ተዘጋጅቶ ሲደረግ ማንን ለመቅረጽ ነው የሚለውን ነው እንግዲህ ማሰብ ያለብን። እያየን ነው እየተቀረጸ ያለው በየአመቱ ክፉ ነገር የሚናገር ህዝብ ይሳቀለት ሲባል እንግዲህ ማንም ሰው ተነስቶ እቺን ነገር ይዞ ስለ ነጥብ ስለሰጠና በነጥብ አሰጣጡም ደግሞ እነሱም የራሳቸውን ጥቅም ስለሚያገኙበት በምንም ተአምር ትክክለኛው መስመር መያዝ አይፈልጉም። በጣም የሚያስቀው በዚህ አዋርድ ላይ ሽበት ኖሮት ትልቅ ሰው ተብሎ የሚጠራ ሰው ሁሉ አለበት። በጣም ያሳዝናል። በየቦታው የሚገኝ ለምን ጥቅም ነው የሚበልጠው። ከጥቅም ውጪ ሌላው ነገር they don't care። እዚች ሀገር ላይ ምንም ነገር ቢፈረካከስ ቢጠፋ ደንታቸው አይደለም። አሁን እንዳሳየዋችሁ እንግዲህ ፊንቴክ የተባለውም በዚህ አይነት ወንጀል ውስጥ የተሰማራ ነው። ልክ እንደ አዋርድ ካምፓኒዎች ማለት ነው። አዋርድ መንግስትም አይደለም ምንም አይደለም፣ ግለሰብ ነው። ለምን ህብረተሰቡን እንደዚህ እንዲያነጫንጭ እንዲያጨቃጭቅ መጥፎ ዜጋ እንዲፈጠር የሚያደርግ እንግዲህ ክፉ መስመር እንደሆነ ሁላችንም እናውቃለን። ስለነሱ ወደፊት በደንብ እንደሚገልጽ እዚች ሀገር ላይ ምንም ነገር ተደብቆ ስለማይቀር ወደፊት በደንብ እንደምንገልጸው እርግጠኛ ነኝ። ነገር ግን አሁን እንደነዚህ አይነት ደግሞ ቢቲንግ ምናምን ተብለው የነበሩ ነገሮች መንግስት እያጠራ ነው። በዚህ ነገር ብቻ በ100 ቢሊዮን የሚቆጠር ብር አጥቻለሁ አለ። እንግዲህ እነዚህ ሰዎች በትሪሊየን የሚቆጠር ብር ነው ያላቸው ማለት ነው። በጣም ነው የሚዘገን ነው በእውነት። እና እነዚህ ዜጋዎች የወጡት ከየት ነው? ከዚሁ ከኢትዮጵያ። ምን ሊያደርጉ ቺን ሀገር ለሀብት ብቻ በሚል አግበስብሰው እንግዲህ ሊያጠፏት ማለት ነው። ይህን ነው በደንብ መረዳት ያለባችሁ። እነዚህ ካምፓኒዎች ከተለያዩ ዓለማት ጋር የተገናኙ ናቸው። ሀብታቸው በተለያየ አይነት እየሄደ ያለ ነው። ሰምታችሁ ይሆናል የመለስ ዜናዊ ባለቤት በአሁን ሰዓት $4 ቢሊዮን ነው ያላት። ይህን ሁላችሁም የሰማችሁ ይመስለኛል። እና በአገራችን ሁለተኛዋ ባለ ሀብት ነች ከሼክ አላሙዲ ቀጥሎ ማለት ነው። ኦነስት አለ። ነገር ግን ከየት የመጣ ብር፣ ከየትኛው ስራ፣ ከየትኛው ሀብት፣ ከየትኛው እንግዲህ ምን ተፈናቅሎ እንደዚህ አይነት ህዝብ ሀብት እንደመጣ ማንም ሰው አያውቀውም።
ለዚህ የደረሱ አሉ። እንደተመለከታችሁት ደግሞ ሌላውም አይታችኋል። እንግዲህ ማዳበሪያን የሚያክል ነገር አምጥተው ከውጭ ገዝተው የመንግስት እንግዲህ ኃላፊ ተብለው የተሰጡ ነገ እኛ የምንጠቀምበትን ምግብ ወደ ራሳችን የምናመጣው ምግብ ፌክ የሆነ የማይረባ ማዳበሪያ መጥቶ አገራችን ላይ ተበትኗል። ምን አይነት ኬሚካል እንዳለው መሬታችን ምን እንደሚያደርገው እንግዲህ ወዴት ይዞን እንደሚሄድ እንኳን አናውቅም። እነዚህ ሰዎች ያንን አጭበርብረው ባመጡበት ብር ሀብታሞች ናቸው። እቺንም ሀገር ጥለው ሊሄዱ ይችላል። ልጆቻቸው እንደተለመደው ሁሉም እንደሚያደርገው ውጭ ሀገር ይሆናል የሚኖረው። ነገር ግን እዚህ ኢትዮጵያ ውስጥ ያለው ዜጋ ያንን መሬት ላይ ያለ ነገር በልቶ ወይም አላበቅልለት ብሎ ይሰቃያል። ይሄ ነው እንግዲህ ሀገር መበጣጠስ ማለት ነው። ስለዚህ በእውነት በጣም የሚያሳዝን ነገር ነው። ዛሬ እናንተ ብዙዎቻችሁ አንድ የሆነ ግለሰብ ለምን ተሸለመ አልተሸለመም ብላችሁ ትጣላላችሁ ምናምን ነው። እሱ አይደለም። በአጠቃላይ አዋርዱ ስርዓት ያለው ነገር እንዳልሆነ ሁላችንም መገንዘብ ያለብን ይመስለኛል። ዛሬ ማቀርብላችሁ ይሄን ነው። እንዴት ነው እቺን ሀገር እንግዲህ የምትመራው ወደፊት የሚለውን ነገር እንግዲህ ለማወቅ ያው በስብሰባም የተነገረ ነገር አለ ማለት ነው። ለማንኛውም እንግዲህ ውዴቱ ቤተሰቦች የራሳችሁን ኮሜንት ስጡ። ብዙ መናገር ይችላል በዚህ ነገር በእውነት። ለማንኛውም አሁን እስቲ ትንሽ አንዳንድ ነገር ጠብጠብ ያረኩ ላሳያችሁ። ወደዚህ ወደ መቀጥሉ እናንተ መርጦ አልቃሾች፣ የቫይራል ቪዲዮ ሱሰኞች፣ እውነቱን እንነጋገር። ዛሬ ምን ተገኘ? ካሜራው ሲበራ ማይኩ ሲከፈት የደግነት ካባችሁን ደረባችሁ። እባካችሁ አታጨብጭቡ። ለችሎታ ያላችሁ ክብር፣ ለተጎዳ ያላችሁ ወገንተኝነት እውነት አይደለም። እውነቱ ሌላ ነው። እናንተ የሰው ህመም ሳይሆን ወቅታዊ ትኩሳት ነው የሚማርካችሁ። ቫይራል መሆን አይደል? የቫይራል ጥሞኞች ናችሁ። ይህን ስል ብዙዎች ሊቆጡ ጥርስ ሊነክሱብኝ ይችላሉ፣ ግን እውነቱ ይሄ ነው። ያዞንባችሁን አታፍሱ። ወገንተኛ አትሁኑ። ሁሉም ሰው ወንድማችሁ ይሁን። ሁሉም ሰው እህታችሁ ትሁን። በአይን የሚወጣውን ብቻ ሳይሆን ልብ ላይ ተዳፍኖ የሚቀረውን እንባ ለመመልከት ሞክሩ። ሰብአዊነትን የቲፎዞ አታድርጉት። የዘንድሮ ቲክቶክ አዋርድ እንደ አምናው ሁሉ ብዙ ነገሮች የተስተዋሉበት ነው። ከነሱ መካከል አንዱ ማስተዋል እንደ ሁል ጊዜው ማስተዋሏን የተነጠቀችበት የሽልማቱን መድረክና የውስጧን የልቧን ሐሳብ ምን እንደሆነ ያላገናዘበችበት መድረክ ነው። ኢቫን ዘንድሮም ቁጥር አትችልም። 3 ሚሊዮን የፈጀ ልብስ ነው ለብሼ መጣሁት አለች። 3 ሚሊዮን እንኳን ኮትና ሱሪዋ እንጃ መላ ሰውነቷ ራሱ ቢሸጥ 3 ሚሊዮን የሚያወጣ አይመስለኝም። ሌላው እንደ ሁሉ ነገር ግርግር የበዛበት አዘጋጆቹ 10 ሰዓት ቀጥረው የተጣደፉበት የውዝግብ የማያጣው ደግሞ የቻሌንጆቹ ውድድር በለቅሶ የተጠናቀቀበት በአጠቃላይ ሲጨመቅ ለሚቀጥለው ሀገራዊ ምርጫ እንደ ምልክት መስጫ ወይም እንደ ምሳሌ ብንወስደው በጣም በቃ የአዋርዱን እንደ ምሳሌ የምንወስደው ከሆነ ሀገራችን እንዴት አደጋ ላይ እንደሆነች የሚያሳየን ይመስለኛል በአጠቃላይ። ከዛ በተረፈ እኔም ምን ያህል እየዘገጠን ያለ ነው ማለት ምኑ ጋር ነን ያለ ነው። በኢየሱስ ስም ግን ኢትዮጵያ እግዚአብሔርን የምትፈራ ሀገር ናት ይባላል። በጣም አመስጋኝ ሀገር ናት ትባላለች። በጣም ፈሪሃ እግዚአብሔር ያለበት ህዝብ እንዴት ነው በዚህ ልክ ምን አድርጊ ኢትዮጵያን ሊገልጥ የማይችል ከባህል ውጪ የሆነ ስርዓት የሌለው ስድ የሆነ ባይምሮ ማሰብን የሚከለክል ደደብነትን አልቆ የሚሰብክ ቆሻሻ የሆኑ ሴክሹዋል ፕራክቲሶችን ፊት ለፊት ሊያደርግ የሚችል አይነት ድፍረት ያለ ሰው የትውልዱ መሪ አድርጎ በጣም አሪፍ እንደው ቲክቶክ አዋርድ ይገባሃል ብሎ መሸለም ያሳፍራል። በጣም ያሳፍራል። እና ይሄንን ልቅ ተግባር
ከባህል ያፈነገጠ ኢትዮጵያዊ መልክ የሌለው ፈጽሞ መንፈሳዊ ሽታ የሌለበት ኢትዮጵያን የማይወክል ፐርሰናሊቲ ያለውን ሰው በዚህ ልክና ደረጃ ማስተዋወቅን እቃወማለሁ። ይሄንን ሰው ስሙን መጥራት አልፈልግም። ይሄንን ሰው የተቀባበላችሁ ልክ እንደ በጎ ተጽዕኖ እንዳደረገ ሰው ቲክቶካችሁንና ዩቲዩባችሁን ምናምን ልታሞቁ የምትጋደሉ ሰዎች ማፈሪያዎች ናችሁ። ታሳፍራላችሁ። በእናንተ አፍራለሁ። ምኑ ጋር እንደደረስን ማሳያ ነው ብዬ አስባለሁ። ምኑ ጋር እንዳለን እንዴት አይነት ዝቅጠት ውስጥ እንዳለን ምን አይነት ሰው እንደምንከተል ምን አይነት ሰው እውቅና እንደምንሰጥ ምን አይነት ሰው ታዋቂ እንዲሆን እንደምንጋደል ያሳየ ሁኔታ ነው የሰሞኑን ሁኔታ እና በጣም ያሳፍራል። እቃወማለሁ። ድድብናን የሚሰብክ ብልግናን የሚሰብክ ከባህል የወጣ ነገርን የሚሰብክ እንዲህ ያለውን ፐርሰናሊቲ ያለውን ሰው ከፊት ማቆም ትውልድን መግደል ነው። ትውልድን ከድጥ ወደ ማጥ ያንከባለሉ ወደ ጥፋት ማስጓዝ ነውና በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። እንዳንድ ኢትዮጵያዊ ቅሬታ ማሰማት ስላለብኝ ነው። ዝም ብል ከሁኔታው ጋር እንደተስማማው ስለሚሰማኝ ዝም ብል ልጆቼ ነገ ይሄንን ሰው እንደዚህ አይነት ካራክተር ያለውን ሰው እውቅና እንዳይሰጡ እኔ ዛሬ መቃወም ስላለብኝ ነው። እና ማፈሪያዎች ናችሁ ይሄንን ያደረጋችሁ የሰራችሁላችሁ። አዝናለሁኝ በጣም። እንደሰማችሁት ነው። ሁላችንም በእውነት ያየነውን ነገር በሙሉ አጨብጭበን ማለፍ ስለሌለብን ነው እኔም ዛሬ እንግዲህ ይሄን ነገር ላቀርብላችሁ ወደድኩት። ምክንያቱም በምንም ተአምር በፐርሰንት ራሱ ቢቀመጥ እውነት ከ50% በላይ የተካሄደው እዛ ፕሮግራም ላይ እቺን አገር የሚያጠፋ የሚያወዳድም ነገር ነው። ሳቅ ጨዋታ ይመስላል እንጂ በውስጡ ሁሉም መልእክት ያለው ነገር ነው ሲተላለፍ የነበረው። የህብረተሰቡ አለባበስ፣ የተመረጡት ሰዎች፣ ሲደረግ የነበረው ግርግር፣ መድረኩን ሲያጅቡ የነበሩ ሰዎች በአጠቃላይ ፌክ በቃ ምንም ለዚች ሀገር ምንም የሚጠቅሙ ነገሮች አይደሉም። በጣም አዝናለሁ። ድራማ ማናችንም እንወዳለን፣ ቲያትሮች እንወዳለን። ትናንት የነበረው የድራማ ስታይል ሳይሆን አሁን እንደ ልቡ ነው ሁሉ ነገር የሚደረገው። ከየትም በተግበሰበሰ ገንዘብ የተደራጀ ድርጅት ነው ይሄ ድርጅት። በዚህ ድርጅት ውስጥ ምንስ ቢሆን ምን ጥሩ ነገር ሊታይ ይችላል? አንደኛ በፌክ ዲግሪ ባለ ዲግሪ ሆነናል ብለው የሚያነጅቡ ሀብት ከዚህም ከዛም የተሰበሰበበት እንደምታውቁት። ስለዚህ ምንም አይነት ነገር በላይሰንስ ይወጣል። ያ የወጣ ነገር መሰራት ይችላል። ማንም መንግስት አይከታተለውም። ለህብረተሰቡ ያንጻሉ ይሄ ላይሰንስ ወጥቶ የሚሰራው ነገር ብሎ የሚያይም የለም። ስለዚህ እንደነዚህ አይነት ነገሮች ይታያሉ ማለት ነው። በሌላ በኩል ምን ይላል? አሁን እኔ እንደዚህ ስላልኩኝ ማለት ነው የሱ ዘመናዊነት ነገር ምናምን ነው። ይሄ ዘመናዊነት አይደለም። የዌስተርን ነገሮችን ይዞ እዚህ ሀገር እዚች ኢትዮጵያ ላይ እንደዚህ አይነት ነገር ማሳየት ይሄ የዌስተርን አይደለም በምንም ታምር። በሙሉ በሌላው በኢሮፕም እንኳን የሚጠላ በጣም ብዙ የአሜሪካና የካናዳ ወይም አሜሪካ ኖርዝ አሜሪካ ነገሮች ላይ ያሉ ነገሮች አሉ። ከሃይማኖት ጨምሮ ማንም የማይፈልገው በኢሮፕ ውስጥ እንዲደርስ የማይደረጉ ብዙ ነገሮች እንዳሉ ሁላችንም እናውቃለን። አሁን ደግሞ በተለያዩ ሰዓታት የተለያዩ ነገሮች እየቀረቡ ህብረተሰቡን ምን እንደሚያንጹ የማይታወቁ ለገንዘብ ብቻ የሚሮጡ እንደዚህ አይነት ግብስብስ የሆኑ ሰዎች ተሰብስበው የሚሰሩት ነገር በጣም በሚያሳዝን ሁኔታ ሁላችንም ልንቆጣና ልንናገር ይገባል ብዬ አምናለሁ። በዚህ ጉዳይ እንዳያችሁት ለጉራ ብቻ የተነሳ ህብረተሰብ ነው ያለው እዚህ ቦታ ላይ። አሁን በዛች ቀን ላይ የፈጀው ገንዘብ ምንም ነገር ለማናቸውም አይበጅም። ኪሳቸውም እንኳን ገብቶ ለወደፊት ህይወታቸው ምንም ነገር አይሆንም በእውነት። እና ይሄንን ነገር እንደዚህ መሆኑን እያወቅን እንደገና ደግሞ ከሌላ አካባቢ የመጣን ሰዎች እዚህ ውስጥ ገብተን እናጨበጭባለን፣ ሌላ ብዙ ነገሮች እንላለን። ብዙ መናገር ይቻላል ብያለሁ። አሁን ደግሞ ማሳያችሁ ምንድነው እንግዲህ በዚህ ውስጥ እንግዲህ አሸነፈ ተብሎ የተባለ ሰው አለ። ይህ ሰው ማን ነው? ምንድነው ለሀገሪቱ የሚጠቅመው? ወይም ለወጣቱ ምን መልእክት ሊያስተላልፍ ነው? በሁለት ወር ውስጥ ብቻ ራሱን በገንዘብ ኃይል ተነስቶ ባደረገው እንግዲህ ትልቅ ተአምር ይሄ ምስኪን ህብረተሰብ 4 ሜዳሊያ ሰጥቶታል ማለት ነው። በጣም ያሳዝናል። አንዱም የሚገባው አይደለም። የራሴ ነው አስተያየት። ነገር ግን ስለ እውነት ስለ ኢትዮጵያዊነት የቆመ ህብረተሰብ ግን በምንም ተአምር አንድም አይሸልመውም። ለምን በምን ምክንያት እዚህ ደረጃ እንደደረሰ ማንም ሰው ያውቃል። ትናንት ሲለምን ነበር በኖርዝ አሜሪካ። ዛሬ ሀገር ውስጥ ገብቶ ከየት አመጣው ያንን ሁሉ ሀብት ተነስቶ በየቦታው የሚረጨው? ምክንያት አለው።
ፖለቲካ አሁን በፖለቲካ ውስጥ ያለ ነገር ሁሉ ነገር እቺን ሀገር ለማጥፋት የተነሳ ብዙ ሰው እንዳለ ሁላችንም ማወቅ አለብን። ጥሩነቱን ብቻ ማየት የለብንም። ከበስተጀርባው ይሄ ነገር ለምን እንደዚህ ሆነ ማለት አለብን። ለማንኛውም ብዙ ማለት ይቻላል። ሌላ ገና ብዙ ምንሰራው ቪዲዮ አለ በዚህ። ለማንኛውም እስቲ ሰዎች ምን ይላሉ? በኖርዝ አሜሪካ ያሉ ሰዎች የሚናገሩትን እንስማ። አዶናይ የውጭ ዜጋ ነው፣ ወደዳችሁም ጠላችሁ። ሂዝ ፍሮም ካናዳ። እኔ አሁን አሜሪካዊ ነኝ። አሜሪካዊ ስለሆንኩኝ ፓስፖርት የአሜሪካዊ ነው። በኢትዮጵያ ጉዳይ ላይ አይመለከተኝም። ምክንያቱም እዚህ ዜግነት ስንወስድ ቃለ መሐላ ፈጽመን ነው፣ እጅ ጭነን ነው ቃለ መሐላ እንደዚህ ፈጽመን ነው፣ እጅ አንስተን ነው ቃለ መሐላ ኢትዮጵያን ክደን ነው አሜሪካዊ የምንሆነው። ክደን ማለት ነው አገራችንን ክደን ነው። ስለዚህ ይሄ የውጭ ሀገር ዜጋ ፓስፖርት የያዘ ሰው አገሩን የካደ ነው፣ ወደድክም ጠላህ። እኔ ሀገሬን ክጄ ነው ፓስፖርት የወሰድኩት። ቃለ መሐላ እጄን አንስቼ ሀገሬን ክጄ ነው አሜሪካዊ ነኝ ብዬ ማለት ነው። ስለዚህ ሀገሩን የካደ ነው ይሄ ፓስፖርት የያዘ ሰው። ስለዚህ የሌላ ሀገር ፓስፖርት የያዘ ሰው ኢትዮጵያ ላይ በኢትዮጵያ ጉዳይ ላይ እንደ ገለልተኛ እንደ ውጭ ሀገር ዜጋ ነው እንጂ መታየት ያለበት እንደ ዜጋ ገብቶ ሀገሩ ላይ የሚደረገው ፖለቲካዊም ይሁን ሌላም ጉዳዮች ላይ መሳተፍ የለበትም። ለምን መሰላችሁ? እኛ አሁን እኔ በአሜሪካ ፓስፖርት ይዤ ሀገሬ ላይ ገብቼ ኢንቨስት ማድረግ ሌላ ነገር ነው። ግን የወጣቱን እድል ምሻማ ከሆነ ሀገሩ ላይ ያለው ሰርቶ እየተጣጣረ ያለውን እየለፋ ያለውን ሀገሩ ላይ ለመለወጥ እየታገለ ያለውን እኔ ከውጭ መጥቼ የሌላ ሀገር ፓስፖርት ይዤ የዛን ሰውዬ እድል ምቀማው ከሆነ እዝና ፌር አይደለም። ይሄ ኦነስትሊ ማለት ነው። የካናዳ ሆምለስ የኢትዮጵያ ሞቲቬሽን ስፒከር ተብሎ ሲሸጥ የካናዳ ሆምለስ የኢትዮጵያ ሞቲቬሽናል ስፒከር ነምበር 1 ሞቲቬሽናል ስፒከር ተብሎ ሲሸለም አየንና ዘዘዘተኝ ኢትዮጵያ ላይ ምንም ማስተዋል ችሎታ ምናምን የሚባል ነገር የለምና የጌታቸው ረዳን ፖለቲካ ቀይረውታል። ጥሩ ነው ብዬ አስባለሁ። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይሄንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። በአንድ ወቅት አንድ የውጭ ቀጣሪ አንድ በስራ ልምድ ያላቸው ሸምገል ያሉ ሰውዬ ይቀጥራል እና ሰውየው ዲቮትድ ናቸው። ጠዋት ኤርሊ ይገባሉ፣ ዘ ሆል ዴይ ስራ ይሰራሉ። ባህሪያቸው፣ ታዛዥነታቸው፣ ትህትናቸው ጥሩ ነው። ሰውየው ወዷቸዋል። ነገር ግን ወደ ሀገሩ ሲሄድ ኢሜል መጻፍ አይችሉም፣ ኮምፒውተር አያውቁም፣ ኢሜል አይጽፉም። ጥሩ ናቸው፣ ይሰራሉ፣ ግን ለሪፖርት አይመቹም። ኢሜል ስለማያውቁ ወጣት አወዳድሮ ይቀጥራል። እሳቸው ይሰራሉ፣ አንተ ደግሞ አግዛቸው ኢሜሉ ምናምን ብሎ ይቀጥረዋል። ይሄ ወጣቱ ልጅ ኢሜል 10 ደቂቃ ይፈጅበታል። እንግሊዝኛ ችግር የለበትም፣ ኮምፒውተር ችግር የለበትም። ጻፍ ካደረገ በኋላ ፌስቡክ ነው። እሳቸው ከውጭ ሲገቡ አይነሳም፣ ደሞዝ እየተከፈለው ታላቅ ሲመጣ የማይነሳ ስራ የማያከብር በስራ ሰዓት የግሉን ጨዋታ የሚጫወት እና ሰውየው ሲመጣ ሊግባቡ አልቻሉም። ሲጠይቃቸው ትህትና የለውም፣ ግብረ ገብነት የለውም፣ የስራ ኤቲክስ አያከብርም፣ ለታላቅ አይነሳም። 10 ደቂቃ ሰርቶ 10 ሰዓት ይቀልዳል፣ ቲክቶክ ያያል። ደሞዝ የሚከፈለውን በስራ አይተገብርም ይሉታል። ልጁስ ሰውየው በጣም ኋላ ቀር ናቸው። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሞድ የላቸውም። ስራ እየሰሩ መዝናናት አይችሉም። ካልቸር ዲፍረንስ ነው። እሳቸው የሚያስቡበት ቫልዩ አላቸው፣ እሱ የሚያስቡበት ቫልዩ አለ። ሁለንተናዊ ማለት ምንድን ነው? ትጋትና ዘመን የዋጀ ብቃት ደምሮ መያዝ ማለት ነው። ትጋትና ዘመን የዋጀ ብቃት ግን ካልቸር ደግሞ ያበላሸ መሆን የለበትም ማለት ነው። ግብረ ገብነት ያጠፋ መሆን የለበትም ማለት ነው።
ሁለንተናዊ ብልጽግና ስንል ያንን በሙሉነት ማረጋገጥ ነው። አሁን እንግዲህ እንደሰማችሁት ነው። የውጭ ሀገር ዜጋ በውጭ ሀገር ዜግነቱ የሚሰጠው ነገር ይኖራል። ከዛ ውጪ ግን ሌሎች ነገሮች ላይ እንግዲህ በተለይ ህብረተሰቡን የሚያበረታታ ነገር ላይ ከህብረተሰቡ እስከሆነ ድረስ የተፈለገው ያንን ህብረተሰብ የሚያበረታታ ነገር ማድረግ ነው ያለባቸው። በጣም የሚያስቀው ሀውካም እሱ ብቻ ከውጭ ሀገር ተመረጠ። በጣም በተለያዩ አይነት አካባቢዎች በጣም ጥሩ ነገር የሚናገሩ ትልልቅ ቦታ ላይ ያሉ ሰዎች አሉ። ጥሩ ምክር የሚሰጡ በቲክቶክ አልተወዳደሩም። ምክንያቱም የውጭ ዜጎች ስለሆኑ ማለት ነው። እዚህ ክሬቲቭ አወርድ ላይ አልገቡም። ነገር ግን እንደነዚህ አይነት ሰዎች በሆነ ምክንያት በሆነ ሪዝን እንግዲህ በገንዘብ ኃይል እንዳልኳችሁ ተሰብስበው መጥተው እንግዲህ ይህን ነገር ፈጽመው ሄደዋል ማለት ነው እና በጣም በሚያሳዝን ሁኔታ ነው። አሁን ጠቅላይ ሚኒስቴሩም እንዳሉት ምንድን ነው እውቀት ጥሩ ነው፣ አዳዲስ ነገሮች ማየት ጥሩ ነው። ግን ይሄ ሁሉ ነገሮች ሲደረጉ የምንፈልገው ምንድን ነው? የሀገሪቱን ባህል ሳይለውጥ የሚፈለጉ አይነት ክሬቲቪቲ እኮ መደረግ ይችላል። የሀገሪቱን ባህል ትውፊት ምናምን ሳይለውጥ ጥበብ መምጣት ይችላል። ከኢትዮጵያ እኮ የተወሰደ ብዙ ነገሮች በዓለማችን ላይ እየተሰሩ እንደሆነ እናውቃለን። ስለዚህ ከዛ አምጥተን እኛ እዚህ ላይ መጥፎን ለማስቀመጥ ለምን ፈለግን የሚለው በጣም ጥያቄ ላይ ነው የሚያስገባው ማለት ነው። ውዴቱ ቤተሰቦቼ እንግዲህ የራሳችሁን ኮሜንት ስጡ። ይሄ ነገር ተወርቶ የሚያልቅ አይደለም። ነገር ግን አትሊስት ምንችለውን ያህል ወጣቶች ለማትረፍ ምንችለው እንደዚህ እየተነሳን ማናችንም የራሳችንን ኮሜንትና ይሄ ነገር ትክክል አይደለም ብሎ በመናገር ነው ብዬ አምናለሁ። ለዚህ ነው ይሄን ነገር ያቀርብኩላችሁ። ሰው በጣም ተናዷል፣ በጣም አዝኗል። የምናየው እኛ ከላይ ስለሆነ ብዙዎቻችን ይሄን ደስታውን ወይም ጥሩነቱን ወይ እነዚህ ልጆች እንደዚህ ደረሱ የሚለውን ነገር የሆነች ድንጋይ ነገር የሆነች ብረት ነገር ስለተሰጠቻቸው ለማሳወቅ ሩጫ ተደረገ እንጂ ምንም አይነት በጎ ነገር የለም። የሚያሳዝኑ በዚህ ውስጥ ትልቅ ስራ የሰሩ ለሰው አርያም የሆኑ ትህትናቸው ግብረ ገብነታቸው ትክክል የሆኑ ሰዎች ወጥተውበታል። ግን እነዛ ተሸፍነው ነው ያሉት። ለሚቀጥለው ጊዜ እንግዲህ ለማቅረብ ሞክርላችኋለሁ ማለት ነው። ለማንኛውም እስቲ ከተናገሩ ሰዎች አንዳንዱን ላቅርብላችሁ። አንዳንዴ ቅጠሉ የሚያምር አረም በሰብሎች ውስጥ ይፈጠራል እና ሰብሎቹን ያጠፋቸዋል፣ ያበላሻቸዋል። የኛ ሰው ደግሞ ሰብል አጥፊ የሆነውን አረም እንዴት ማስተካከል፣ እንዴት ጠቃሚ ወደሚሆን ሁኔታ መቀየር እንደሚችል ያውቅበታል። ከዚህ በላይ የምታዩት ልጅ መልኩ ያምራል፣ ግን ከንግግሮቹ ከባህላችን፣ ከኢትዮጵያዊነት፣ ከወጋችን፣ ከስነ ምግባራችን፣ ከትውፊታችን ወጣ ያሉ ነገሮች ናቸው። ስለዚህ ይሄን የሚያምር ጎረምሳ ማስተካከል፣ አቅጣጫ ማስያዝ፣ መመለስ ኃላፊነት አለብን ብዬ ነው ማስበው። ይሄንን ርቱ አእምሮና አንደበቱን ለመልካም ቢያውል የተሻለ ነው የሚመስለኝና መካሪ ያስፈልገዋል፣ ጥሩ ጓደኛ ያስፈልገዋል ብዬ አስባለሁ። ዩጋይስ እንደ ሐሳብ ኢትዮጵያ ውስጥ ቲክታክ መዘጋት አለበት። እኔ የመጪው ትውልድ ህይወት ነው የሚያሳስበኝ። ኢትዮጵያ ውስጥ ወደፊት ማንም በየትኛውም የሥራ መስክ ላይ የሚገኝ ወጣት አይገኝም። እነዚህ ልጆች ወደፊት ኢትዮጵያ ውስጥ ምን አይነት ትውልድ ላይ ምን አይነት ስራ እየሰሩ እንደሆነ ማወቅ አለብን። እውነቴ ነው። ካለባበሳቸው ጀምሮ እስቲ ተመልከቷት ይቺን ሀው እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የኢትዮጵያ ህዝብ እውነቴ ነው። እነዚህ ልጆች ተከትላችሁ ገደል ነው የምትገቡት። እነዚህ ልጆች አሁን እያስተላለፉ ያሉት የውጭውን ዓለም ይሄ ኢሉሚናቲ ሴጣኒዝም ምናምን የሚባለው የተለያየ ኮተት ነውና ኢትዮጵያ ውስጥ እያስተላለፉ ያሉት መጪው ትውልድ ልታስብበት ይገባል። እውነቴ ነው። መንግስት ኢትዮጵያ ውስጥ ቲክታክን መዝጋት አለበት። ከምሬ ነው። እኔ ይሄንን ማወራ የተማረው ወደፊት ኢትዮጵያ ውስጥ አይወጣም። ዶክተር ብትሉ በተለያየ በኢንጂነሪ ብትሉ በፈለጋችሁት ሙያ ብትሉ እነዚህ ልጆች ተምረው ቀጥታ ሳይማሩ ወደ ቲክታክ ፕላትፎርም ስልካቸውን ገዝተው ብቻ በመግባት የውጭውን ዓለም የተለያየ ነገር ነውና እያካሄዱ ያሉት። እባካችሁ መጪው ትውልድ ሰከን ብለህ ስለራስህ አስብ። እዚህ ምንም የሚገኝ ነገር የለም ከቲክታክ ላይ እና ይሄን ለማለት ያህል ነው። አሁን አንዳንድ ሰው ምቀኝነት ሊመስለው ይችላል፣ ግን ወደፊት ነው ይሄ ነገር የሚጠቅማችሁና በደንብ አድርጋችሁ አስተውሉበት። እውነት እና እንደነዚህ አይነት ወጣት ልጆች ድንጋይ ፈልጠው እየበሉ ቤተሰቦቻቸውን ሀገራቸው ለማስተዳደር እየጣሩ
ለመጪው ትውልድ ምንም ማስተላለፍ ነገር እያስተላለፉ ስለሆነ መንግስት በእነዚህ ልጆች ላይ በጣም እውነቴ ነው ክትትል ሊደረግባቸው ይገባል። እነዚህ ሰዎች ከየት ነው ይሄ ገንዘብ የሚያመጡት? ሃው ካም ከየት ነው ይሄ ገንዘብ የሚገኘው? ከምሬ ነው። ምንም ምግብ በልቶ በማይታደርበት ሀገር ላይ እንደነዚህ አይነት ልጆች ደግሞ እንደዚህ በኢትዮጵያ ውስጥ የሚኖረውና የማይኖረው ህዝብ ልዩነት በጣም ሰፍቷልና ጥንቃቄ ይደረግበት። ቲክቶክ ክሬቲቭ አዋርድ ይገባው ነበር አይገባትም አይነት ወሬ ላወራ ሳይሆን ስጋቴ ልንገራችሁ። አንደኛው ስጋቴ ሀገር ሲያረጅ ጃርት ያበቅላል ይባላልና እሱ ነገር እውን እንዳይሆንብን በእኛ ኮንቴክስት እፈራለሁ። ሁለተኛ ትምህርት ጠል የሆነ ጄነሬሽን እየተነሳ እንደሆነ እያየው ነው። ምክንያቱም በማርም ያው 4000 ብር 5000 ብር ደሞዝ ለማግኘት ከዚህ ኢንፍሉዌንሰር ሆኜ ጎዳና ላይ ብጮ ብዙ ቪው ይኖረኛል፣ ዊርድ ነገር አድርጌ ተመልካች ይኖረኛል፣ ደን ፕሮሞሽን ይመጣል፣ ሀብታም ሆናለሁ ይላል። ያልገባን ነገር ሀብታም ሊኮን ይችላል፣ ግን ሀብትን እንኳን ሰስቴን ለማድረግ ለማቆየት ካራክተር ይፈልጋል፣ ዲሲፕሊን ይጠይቃል። ዲሲፕሊን የሌለው ሀብት ያጠፋል ነው የምላችሁ። ሲቀጥል የትኛውም ሲቪላይዜሽን በትምህርት ነው። አርኪቴክቸር ያስፈልጋል፣ ሜዲሲን ያስፈልጋል፣ አንትሮፖሎጂ ያስፈልጋል፣ ሳይኮሎጂ ያስፈልጋል፣ ጆርናሊዝም ያስፈልጋል፣ ብቻ ሙያ ያስፈልጋል። ሙያ ደግሞ ትምህርት ይጠይቃል፣ የአመታት ልፋት ይጠይቃል። ይቺ አቋራጭ መንገድ ገንዘብ እንኳን ብታመጣ ትንሽ ሃርድሺፕ ትንሽ ቻሌንጅ የሆነ ፈተና ሲያጋጥም እንደዚህ አይነት መንገድ የመጣ ሰው ቶሎ ተስፋ ወደ መቅረት ራሱን ከሌሎች ሰዎች ጋር አነጻጽሮ ደስተኛ ወደ አለመሆን ከዛ መጀመሪያ የወጣበት ከፍታ አለ ለመውረድ ፍርሃት ብቻ መንገዱ ግራ ነው የሚያጋባው። ዲፕሬሽን ውስጥ ነው የሚገባው። እነ ቻይና ቲክቶክን ክሬት አድርገው ለዜጎቻቸው ግን ፊልተር እያደረጉ ነው እየሰጡ ያሉት። ጭራሽ እንደውም ፕሮፌሽናል ያልሆነ ቲክቶክ አይሰራም፣ የዲግሪ ወረቀት አምጡ ኳሊፋይድ መሆናችሁ ለምትሰሩት ነገር እያሉ ነው። ምክንያቱም እነሱ ለትውልዳቸው ያስባሉ። ስልጣኔያቸው በምን እንደመጣ ያውቃሉ። በሃርድ ወርክ በዲሲፕሊን ነው፣ በትምህርት ነው። እኛ ያለን ፈተና ያለን መከራ የፋይናንሻል ክራይሲሱ ድህነቱ እንዳለ ሆኖ ሌላ ተጨማሪ ደግሞ ሌላ በሽታ ማኪናውን በመግዛቷ እጅግ በጣም ደስ ብሎኛል። በጣም ግን ችግሯ መኪና አልነበረም። ይሄ በጣም ዲስ ሶ ስዊት ግን መኪና አልነበረም። ገባችሁ? እቺ ልጅ የሚገባትን ክብር አላገኘችም፣ አልተሰጣትም። ለብዙ ወጣቶች አሪያ ሆናለች እና ደግሞ ትናንትና ግፍ ነው የሰሩባት። ስፔሻሊ ካሜራማኖቹ ቀኑን ሙሉ ዩቲና መድረኩን ነው ስናይ የነበረው። በቃ ስህተት ነበር ከሷ ሲፈለግ የነበረው። እሷ የማይሆን ፊት ካሳየች ይሄ ህዝብ እነሳባታል ባይዘው። ምክንያቱም እሱ ሲሸለምለት አሁን እሷን በማይመለከታት ካታጎሪ ሁሉ እሱ ተጠርቶ የአመቱ ምርጥ ሞቲቬሽን በሚል እሱ ሲሸለም ዩቲን አይመለከታትም ባይዘው። እሷ አልተወዳደረችም አይደል? በሱ ካታጎሪ እሷ ላይ ነበር ካሜራ እንደዚህ በቃ እሷ የማይሆን ስልክ እንኳን መጥፎ ስልክ እንኳን ቢደወልላትና ፊቷ ቢጨማደድ ነው ብትል እሱ ሲሸለም ደስተኛ አልነበረችም በማለት ይሄ ህዝብ ይቀባበላት ነበር። ግን አላህ ጠብቋታል። ምንም እንኳን በፈገግታ ነበር ሙሉን ፕሮግራሙን የጨረሰችውና እስናራ about the car ግን መኪናውም ደግሞ ስለተገዛ እውነት በጣም ደስ ብሎኛል። እኔ እንደ ወንድሟ በጣም ደስ ብሎኛል። እንደውም እኔ ትናንትና ላይቭ ላይ ቤታ ነበረች መሰለኝ ስታወራ የነበረችውና አድናቂዎቿ ለምን ሰብሰብ አድርጋችሁ አገዙላት ምናምን ሲባል ሐሳቡን እንኳን ሁላ የተስማማውበት ነበር። እኔ እናቴ ትክክል ነች እያልኩኝ ሁላ ነበረ። አልহামዱሊላህ እና አሁን እንግዲህ በእውነት በጣም ብዙ ነገር መባል ይችላል በዚህ ጉዳይ። ሌሎችም አይነት እንግዲህ ነገሮች ለመስራት እሞክራለሁ። ለምን እንዲህ ዝም ብለን ትንሽ ለቀቅ የምናደርገው ጉዳይ አይመስለኝም። አሁን ወደፊትም ሌሎች ሰዎች ብዙ ነገር ይደረጋል ተብሏል። በጣም የሚያሳዝነው እነዚህ ወጣቶች መሳሪያ ነው የሚሆኑት ለተወሰነ ነገር። ከዚህ በፊትም እናገራለሁ። ወጣቱን የሚጫወቱበት ሌሎች አዟሪ እንደዚህ የሚያዞሩ ኃይሎች አሉ እና እዛ ውስጥ ነው የገቡ እንግዲህ በጣም ሌላ አይነት ነገር ውስጥ የሚገቡ። በጣም በሚያሳዝን ሁኔታ አንድ ቪዲዮ አይቻለሁ። እስኪጣራ ድረስ ነው የምቆየው።
አዶኒ ራሱ የሆነ ነገር ውስጥ ያለው የሆነ ክብ ውስጥ ሆኖ ነው እንደ አዙሪት እየተጫወቱበት ያለው። ግን ወጣቶች ናቸው የዚህን ሰዓት ነገር ነው የሚያስቡት የወደፊቱ ጣፈታቸው ወይም ስለወደፊት ልጆች ወልደው ስለሚያደርጉት ነገር አያስቡም። በእውነት እንደዚህ ስንል ብዙ ጊዜ ሰዎች ምናምን ይላሉ። ግን በጣም ብዙ የረሳናቸው ግን ታሪክ ያላቸው ሰዎች እዚህ ሶሻል ሚዲያ ላይ ወጥተው ብዙ የተሳደቡ ወይም ብዙ አይነት አክት ያሳዩ ግን አሁን ድምጻቸው የጠፋ በጣም ብዙ ሰዎች አሉ። ስንት ብዙ መናገር ይችላሉ። ከዛ ውስጥ አንድ ተናገር ብትሉኝ ሳሮን ብላችሁ አሁን ለምሳሌ አስቡ የት እንዳለች ማንም ሰው አያውቅም። ነገር ግን በአንድ ሰሞን አመታት የሆነ ኢሹ ሆና በጣም ብዙ አይነት ነገር እንግዲህ ታሳዝናለች። የሆነውን ነገር እናውቃለን። ግን አሁን ጠፍታለች የትም ማለት እንደነዚህ አይነት ሰዎች ጆን ዳኒ ምናምን እነዚህን ሰዎች ሁሉ የምናነሳው ለምንድነው ለሚያልፍ ጊዜ መጥፎ ጠባሳ ህዝቡ ላይ ጥሎ መሄዱ ጥሩ አይደለም። ለነሱም ማፈሪያና መደበቂያ ለቤተሰቦቻቸውም ለልጆቻቸውም የሚበጅ ነገር ያለ መስሎ አይታየኝም። እንደነዚህ ደግሞ አሁን እንዳቀረብኩላችሁ አይነት ደግሞ ልጅ በጣም ጎበዝ ሆና ነገር ግን እዛ ላይ በመውጣቷ እንደመሞት ያህል ግድ መቼም ህብረተሰቡንም ራሷንም ተመልካቾቿንም ለማክበር ብላ ነው እንጂ ሄደችው ባትሄድም ይሻላት ነበር። ይሄ ራሱ ያስታውቃል። ነገር ግን ከሷ መጥፎ ነገር እንዲኖር የዚህን ያህል ሲከታተል ነበር ህዝብ። ምን አመጣው ይሄ ሁሉ ነገር? በቃ ለምንስ አይቀርም ነበር ለኢትዮጵያ እንደዚህ እርስ በርስ ነገሮችን ወይ መሸላለምን ከነገሮች ጋር የምናገናኝ ከሆነ ቢቀርብንስ ለምን ያደርግልናል? እንደዚህ በእውነት በጣም ያሳዝናል። ለህብረተሰባችን ክፉ ነገር ለምንስ እንሰጣለን የሚለው ነገር እንግዲህ ሁላችንም መወያየት አለብን ብዬ አስባለሁ። ውድ የኢትዮጵያ ቤተሰቦች ለዛሬ ትንሽ ረዘም አድርጌያለሁ። ለዚህ ነው የምቆርጥባችሁ። በሚቀጥለው እስከምንገናኝና ደግሞ ሌሎች ነገሮች እንደዚህ እስከምንወያይ ድረስ መልካም ጊዜ ይሁንላችሁ እያልኩ ልሰናበት። እስቲ ጠቅላይ ሚኒስትሩ የሆነ ነገርም ብለዋል እንስማ። የሚተላለፈው ኢማጂኔሽን ማለት ምን ማለት ነው? ኢሜጅ ማለት እኮ ነው። ኢማጂን ማድረግ ኢሜጅ ከማድረግ ይመጣል። ከዚህ ቀደም በተደጋጋሚ እንዳሳውላችሁ የሌፍት ማይንዳችንና የራይት ማይንዳችን ስራ ለየቅል ነው። የሌፍቱ ኑሜሪክ አናሊሲስ ሊንግዊስቲክ ነው። ማድመጥ፣ መረዳት፣ መናገር የሌፍት ብሬናችን አካል ነው። በኢሜጅ ማየት ግን የቀኙ ነው። ኢማጂኔሽን በቀኝ ጭንቅላት የሚሰራ ነው። ቀኙን አደንዝዞ ግራውን ብቻ መጠቀም ወይም ግራውን አደንዝዞ በቀኙ ብቻ ማየት ሙሉ ብልጽግና አያመጣም። መሰናሰል አለበት።